ለኔ ሐዋርያ፣ የእግዚአብሔር ነብይ፣ ወንጌል አቅራቢ፣ ለኔ መልእክተኛ። አሜን ነው ወይ? የምንገናኘው ከዚህ በፊት በአገልግሎት አልተገናኘንም። እደግመዋለሁ፣ አንድ መድረክ ላይ ተጋርተን አናውቅም። ዛሬ ለኔ የተናገረው ትንቢት ተፈጸመ። ለናንተ ደግሞ ይናገርባችሁ፣ ለናንተ ደግሞ ያውራባችሁ። እግዚአብሔር የሚለውን ይናገራችሁ። አሜን ነው። ዝግጁ ናችሁ? ለጌታ ክብር፣ ለቀባው ክብር፣ ለሾመው ክብር፣ ለሚያወራው ክብር፣ ክብር ለእግዚአብሔር ይሁንለት። የስ እናከብረሃለን ሐዋርያው፣ እንወድሃለን። ለኔ ደግሞ እግዚአብሔር የሰጠኝ ስጦታዬ በጭብጨባ ጠራሃለሁ። እግዚአብሔር አምላክ ይባርክ። እግዚአብሔር አምላክ ይባርክ። ለኔ የምናገረውን ከነብዩ ጋራ የረጅም ጊዜ ቁርኝት ነው ያለን። ዛሬ እናንተ ፊት ነው ግን የተገናኘ ነው ከትንቢቱ በኋላ። ይሄ ማለት ምን ማለት ነው? በእናንተ ላይ የምነገረው ትንቢት እግዚአብሔር አምላክ ዘመን፣ ሁኔታ፣ ነፋስ፣ ማዕበል አስቀረው። ዛሬ ነብዩ እዚህ ጋር ቆመውን በዛ ልክ ሲገልጥ ነፍስ አልቀረልኝም። እናንተን ሳይ ረጅም ጊዜ አስቤያለሁ። ያለ ቀን አይሆንም። ትንቢቱ ይፈጸም ዘንድ ነገሮች መከናወን አለባቸው። እናንተ አሁን ጉባኤው በዚህ ልክ ስትቀመጡ ጉልበታችሁ ውስጥ ያለው ትውልድ ስለምታየኝ እግዚአብሔር እድል ሰጥቶናል። እድሉን እንጠቀማለን። ደቂቃ እድሜ ነው። አብረን የምንገለገለው ከጌታ ጋር የመነካካት አገልግሎት ይሆናል። መንፈስ ቅዱስ ባላችሁበት ሁኔታ እየመጣ ይሰብካቸዋል። እኔ ሐሳቡን ብቻ ነው የምናገረው። መንፈስ ቅዱስ ግን እየመጣ ይተረጉምላቸዋል። ምክንያቱም ሁሉን ቋንቋ ለሰው ማስረዳት አይቻልም። ሰማያዊ ቋንቋን በተለይ ለሰው ለማስረዳት በስጋ አእምሮ አይቻልም። መንፈስ ቅዱስ ግን ይችላል። እየኮረኮረ ይነግራቸዋል። ሐዋርያት ሥራ ምዕራፍ 10 ላይ ቁጥር 9 ጀምሮ ያለውን አብረን እናነባለን። ሐዋርያት ሥራ ምዕራፍ 10 ቁጥር 9 እነርሱም በነጋው ሲሄዱ ወደ ከተማም ሲቀርቡ ጴጥሮስ በ6 ሰዓት ያህል ይጸልይ ዘንድ ወደ ጣራ ወጣ። ተርቦም ሊበላ ወደደ። ሲያዘጋጁለት ሳሉም ተመስጦ መጣበት። ሰማይም ተከፍቶ በአራት ማዕዘን የተያዘ ታላቅ ሸማ የሚመስል ዕቃ ወደ ምድር ሲወርድ አየ። በዛውም 4 እግር ያላቸው ሁሉ አራዊት በምድርም የሚንቀሳቀሱ የሰማይ ወፎች ነበሩበት። ጴጥሮስ ሆይ ተነሳና አርደ ብላ የሚል ድምፅ ወደ እርሱ መጣ። ጴጥሮስ ግን ጌታ ሆይ አይሆንም፣ አንዳች ርኩስ የሚያስጸይፍ ከቶ በልቼ አላውቅምና አለ። ደግሞም ሁለተኛ እግዚአብሔር ያነጻውን አንተ አታርክሰው የሚል ድምፅ ወደ እርሱ መጣ። ይህም 3 ጊዜ ሆነ። ወዲያውም ዕቃው ወደ ሰማይ ተወሰደ። ጴጥሮስም ስላየው ራእይ ምን ይሆን ብሎ በልቡ ሲያመነታ እነሆ ቆርኔሌዎስ የላካቸው ሰዎች ስለ ስምዖን ቤት ጠይቆ ወደ ደጁ ቀረቡ። ድምፃቸውን ከፍ አድርገው ጴጥሮስ የተባለ ስምዖን በዚህ እንግድነት ተቀምጧልን ብሎ ይጠይቁ ነበር። ጴጥሮስ ስለ ራእዩ ሲያወጣ ሲያወርድ ሳለ መንፈስ እነሆ 3 ሰዎች ይፈልጉሃል፣ ተነስተህ ውረድ፣ እኔም ልካቸዋለሁና ሳትጠራጠር ከነሱ ጋር ሂድ አለው። እስቲ አሜን ይባላል። ሳትጠራጠር
እኔ ላኳቸው መልእክተኞች ጋር ተነስተህ ሂድ አለው። ይሄ መልእክት ላከኝ። ይሄ እግዚአብሔር ላከኝ። የእናንተ አምላክ ላከኝ። ጴጥሮስ ምን ላይ ነበረ ብላችሁ ብታስቡት እንግዳ ሆኖ ቁጭ ብሏል በምድሪቱ ላይ። ጴጥሮስ የሚያክል ሰው እንግዳ ሆኖ ቁጭ ብሏል። በእንግድነት ይቅር አገልግሎቱን ብሎ በቃ ይቅራ እያለ ቁጭ ብሏል። ለዛውም በቁርበት ፋቂ ቤት ቁጭ ብሎ ቀን ሌሊት ይጸልያል። ምንድነው የሚሆነው እያለ ታውቃላችሁ። ሐዋርያት ሥራ ከዚህ ምዕራፍ በኋላ ታሪክ ተቀይሯል። ይሄ ምዕራፍ የዚች የመንግስት ወንጌል ቤተክርስቲያን ታሪክ መቀየራ ምዕራፍ ነው። ይሄ ምዕራፍ ያንተና ያንቺ የህይወት ምዕራፍ የሚቀየርበት ምዕራፍ ነው። ሰማይ ያወጀ ሰማይ የገለጸው ለግላችሁ መልእክት ነው፣ ለቤተ ክርስቲያን መልእክት ነው፣ ለራሴ መልእክት ነው። ሴቭ አርጉት። ይሄን በደንብ መዝግቡት። የምዕራፍ መቀየሪያ ቻርተር ነው ይሄ። በምድሪቱ ላይ በእንግድነት ጴጥሮስ የሚኖር ሰው አልነበረም። ውስጡ የታጨቀ ራእይ አለ። ውስጡ ህልም አለ። ውስጡ ትውልድ አለ። ነገር ግን የቀን ጉዳይ ሆነና ስደት ስለገጠማቸው እንግዳ ሆኖ ቁጭ ብሏል። በቁርበት ፋቂ ቤት ያለ ቦታ፣ ያለ ጊዜው፣ ያለ ሁኔታ ሄደው እንግድነት ቁጭ ብሏል። ጴጥሮስ የሚባል እንግዳ አልነበረም። ህልመኛ ነው፣ ተረኛ ነው፣ ባለ ራእይ ነው። ይሄ መልእክት ያንቺ ነው። ይሄ መልእክት የቤተ ክርስቲያን ነው። እነግራችኋለሁ ዛሬ እግዚአብሔር በዚህ ቤተ ክርስቲያን ላይ ኒው ዳይሜንሽን፣ ኒው ቢጊኒንግ፣ ኒው ሲዝን እግዚአብሔር በሕይወታችሁ ጀምሯል። ይጀምራል ሳይሆን ጀምሯል። አልሰማችሁ? ጀምሯል። በተጀመረ ሥራ ውስጥ እግዚአብሔር በሕይወታችሁ፣ እግዚአብሔር በቤተ ክርስቲያን፣ በትዳራችሁ፣ በስራችሁ፣ በልጆቻችሁ ሊሰራ የወደደው ምዕራፍ ሊቀይር መጥቷል ወደ ኢትዮጵያ። በኢትዮጵያ ምድር ላይ እግዚአብሔር አካሄድን ሊቀይር መጥቷል። አሰራርን ሊቀይር መጥቷል። ይህንን በኢትዮጵያ ስቴዲየሞች ባገኘው አጋጣሚ ሁሉ ሰብከዋለሁ። ገና እናንተ መጀመሪያ ናችሁ። እግዚአብሔር አቅጣጫ ሊቀይር ወርዷል። ንግግር ሊቀይር ወርዷል። አመለካከት ሊቀይር ወርዷል። ማስፕሬቼኒ ግሎሪ ያድናል፣ ያድናል። በቃ እግዚአብሔር መጣ። እግዚአብሔር ሲመጣ ወገኖቼ ከየት መጣ አይባልም። እግዚአብሔር ሲመጣ ከየት መጣ አይባልም። እንዴት መጣም አይባልም። በየት ገባ እግዚአብሔር ሆይ አይባልም። ጌታ ያክብራችሁ። ቁጭ በሉ። እግዚአብሔር ያክብራችሁ። በዚህ ቃል ከእግዚአብሔር ጋር ንግግር ገባው። ያየሁት ራእይ በራእይ ያየሁት አሁን እያየው ነው። በደንብ አልጎበኘውም። ራእዩን ለነብዩ ነግሬያለሁ። ማላቆ መንደር አምጥቶ ከነብዩ ጋር እሱ ያስጎበኘኝ ብዙ በሽተኞች ተኝቶ፣ ብዙ መታጠቢያ ክፍሎች ተዘጋጅቶ፣ ብዙ ትውልድ ተሰልፎ እግዚአብሔር በነዛ መካከል ይዞኝ እየመራ እግዚአብሔር ይሁንና እንደዚህ ያን ነገር ምድራችን ላይ ይሄን ልንሰራ ልናደርግ ብሎ ሲያስተዋውቀኝ በራእይ ነው። በራእይ ነው። ወደ ማንም ላልሄድ ገጠሮች፣ ጫካዎች፣ አንዳንድ ጠረፍ አካባቢ ላይ ነው ወንጌል እየዘራው ቤተክርስቲያን የሚተክል
ብዙ በወንጌል የከተማ ሰው አይደለሁም። ነገር ግን ጌታ መጣ፣ ምዕራፉን ይቀይራለሁ አለኝ። ህልም ተሸክሞ ራእይ ተሸክሞ የተሰደዱ የፈሩ የተቸገሩ ግራ የገባቸውን እግዚአብሔር አምላክ አቅጣጫ ሊያስይዝ ዘመን መጥቷል አለ። በቃ ካስጎበኘን ከጨረሰ በኋላ በራእይ ውስጥ ነው የማየው። ያን ቀጠና 2 ላይ ተገናኝተን እንደገና አንድ ቀን እኔ ካሁን በኋላ ካንተ ጋር የምገናኘው በመድረክ ላይ ነው ያልኩት። እስከዛ ድረስ አንገናኝም አልኩ። አልተገናኘንም። ይሄው መድረኩ ዛሬ ነው። እድለኞች ናችሁ። እድለኞች መስካሪ ናችሁ። መስካሪ ናችሁ። በጣም የሚወደው ውስጡን የሚቀና አይደለም ተጋብዤ መጥቼ አብሬ ቆሜ ባገለገልኩ የሚመኘው ሰው ነው። ምክንያቱም ለማሟሟቅ አልናገርም። ህይወት ነው። ክርስትና ህይወት ነው። ለምን ሰልፍ ይበዛል? ገልጦታል። ህልም ተሸክሞ ራእይ ተሸክሞ በሰላም መተኛት የለም። ጽንስ ላይ ለምንድን ነው ሰልፍ የሚበዛ? እህቶች ላይ ልጅ ስለሚወለድ ነው። ፔኑም ያለው ሞርኒንግ ሲክነሱ ያለው ያ ሁሉም ያልፍባቸው በእህቶች ላይ የሚወለድ ፕሮጀክት ስላለ ህልመኞችና ባረራዮች በዚህ ውስጥ ያልፋሉ። ኮምፎርት ዞን የላቸውም። ምቹ አየር አይኖራቸውም። እንቅልፍ ላይ፣ ምግብ ላይ፣ ሁሉ ነገር ላይ አይመችም። ለምን ቢባል አንድ የሚወለድ የሚጠበቅ ሰማይ ያዘጋጀው ጽንስ አለ። እስከ ዛሬ ብቻዬን ሆነ ይሆናል። ከዚህ በኋላ አብረን ነው የምንሆነው። አለቀ። ወንጌል ይሰበክ እንጂ ወንጌል ይነገር እንጂ ትውልድን የሚያድን ወንጌል፣ የጽድቅ ወንጌል፣ የእውነት ወንጌል፣ የፍቅር ወንጌል ይሰበክ እንጂ በጸሎት የተወለዱት እግዚአብሔር አምላክ በምድረ በዳ ውስጥ አሳልፎ አሳድጎ እንዲህ የሚያክል ነገር አዘጋጅቶ እናንተንም አዘጋጅቶ ባሪያውን ረድቶት ይሄንን ማየቴ ለኔ ትልቅ በምድር ላይ ደስታ ነው፣ መክሊት ነው። እግዚአብሔር ዘመንን ይባርክ። አንተም ቤተሰቦች ተባረኩ። ይሄ ቀላል ነገር አይደለም። ስፖርተኛን ይሸልማል፣ አበባ ነጋዴ ይሸልማል፣ ቢራ ነጋዴ ይሸልማል፣ ኮካኮላ ነጋዴ ይሸልማል፣ ሳሙና ነጋዴ ይሸልማል፣ ሲሚንቶ ነጋዴ ይሸልማል። ጥሩ ይሰራል ተብሎ ቤተክርስቲያን ውስጥ ግን ቴንኪው ማለት የለም። ለመጀመሪያ ጊዜ በዚህ ልክ እግዚአብሔር ሰርቷል ብዬ ሳስበው እግዚአብሔር አምላክ በአፉ ላይ ገለጠው። ውሸት ያልሆነ እውነት የሆነ ይታበያል ብሎ ሰዎች ሰው የሰራውን ይቀብራል። እግዚአብሔር እኮ ለሰይጣን እንኳን በእኔ ዘንድ በነበርክበት ጊዜ ዋነኛ አገልጋይ ነው ብሎ በመጽሐፍ ቅዱስ ዋጋውን ጽፎለታል። ለሰይጣን እግዚአብሔር ለሰራባቸው ሰዎች ምድቱን ላቀኑ ቤተ ክርስቲያን ዛሬ መልኳን ይዞ ሰዎች ወደ ቤተ ክርስቲያን እንዲመጡ ከዘፋኝ ከዳንክራ መንደር እንዲወጡ የሰፈሩን እይታ እንዲቀይሩ እግዚአብሔር የተጠቀምባቸው ሰዎች በዘመናችሁ በፊታችሁ አይቅለሉባችሁ። አይቅለሉባን። እግዚአብሔር ዘመንን ይባርክ። ያንን ፈላጊ ሳይሆን የተሰራው ስራ የኔ ስራ አይደለም፣ የራሱ ስራ ነው። መንፈስ ቅዱስ የሰራ ስራ ነው። ይሄ የምታዩት ነገር የጌታ ስራ ነው፣ የእሱ አይደለም። እናንተ አብራችሁ ቆማችሁ እሱ ታማኝ ሆኖ ራሱን አደብ ገዝቶ የትም ቦታ እኮ ነው አይቼው አላቅም ስላችሁ እኮ ከተማ ውስጥ ነው ያለሁት። ሻይ ቤት አላገኘውም፣ ሆቴል ቤት ቢዞር አላገኘውም። መሽጓል። የመውጫ ሰዓት ደረሰ።
የት እንደምንወጣ ቀጥሎ ባለው መልእክታችሁ ላይ ትሰማላችሁ። የት እንደምንወጣ ሁለተኛ ሳሙኤል ምዕራፍ 23 ቁጥር 13 ጀምሮ ከ30ም አለቆች 3ቱ ወርደው በመከር ጊዜ ወደ ዳዊት ወደ አዶላ ዋሻ መጡ። የፍልስጤማውያን ጭፍራ በራፋይ ሸለቆ ሰፍሮ ነበር። በዛም ጊዜ ዳዊት በምሽጉ ውስጥ ነበረ። የፍልስጤማውያንም ጭፍራ በዛን ጊዜ በቤተልሔም ነበር። ዳዊትም በበሩ አጠገብ ካለችው ከቤተልሔም ምንጭ ውሃ ማን ባጠጣኝ ብሎ ተመኘ። 3ቱም ኃያላን የፍልስጤማውያንን ሰራዊት ቀደው ሄዱ። በበሩም አጠገብ ካለችው ከቤተልሔም ምንጭ ውሃ ቀዱ። ይዘውም ለዳዊት አመጡለት። እርሱ ግን ሊጠጣ አልወደደም። ነገር ግን ለእግዚአብሔር አፍስሶ አቤቱ ይህን አደርግ ዘንድ ከኔ ይራቅ፣ በነፍሳቸው ደፍረው የሄዱ ሰዎች ደም አይደለምን ብሎ ይጠጣ ዘንድ አልወደደም። 3ቱ ኃያላን ያደረጉት ይህ ነው። አሜን። የሚገርም ነው ይሄ ታሪክ። በጣም ልብ የሚነካ ታሪክ ነው። ዳዊትን የምታውቁት በምዕራፍ 17 ላይ ጎልያድን ገንድሶ ነው የምናውቀው። ዘምረንበታል፣ ሰብከንበታል። ያ ዳዊት ነው። አሁን ግን ምኞት ውስጥ ገባ። ያ ጀግና፣ ያ ተዋጊ ውሃውን ማን ያጠጣኛል? ቤተልሔም ምንጭ ኢየሩሳሌም ላይ አንድ ምንጭ አለችና ሁል ጊዜ ዳዊት የሚጠጣት እሱ ነገር በፍልስጤማውያን ተከቦ ነበር። ከዛች ምንጭ ማን ባጠጣኝ ብሎ ይመኛል። ቀዝቃዛ ውሃ ነች፣ ድንጋይ ውስጥ ስላለች። ነፍሳችሁ የሚፈልገው ነገር ይኖራል፣ ግን አስቸጋሪ ሁኔታ ውስጥ ነው ያለችው በረከቷ። እርካታው ግን አስቸጋሪ ቦታ ነው ያለው እና ዳዊት ያንን ነገር ተመኘ። ከዳዊት ጋር የታጠቁ አሜን ያርጋችሁ ኃያላን ይላል። እስቲ በሉ ለራሳችሁ ነው። እስቲ በሉ አሁንም በኢትዮጵያ ምድር ላይ ባሉት ነዋሪ መካከል እስቲ ስማችሁን። ንግግር ይወልዳል፣ ከማህፀን ይበልጥ ይወልዳል ቃል። አንደበታችን ይወልዳል። ምንድናቸው? ኃያላን። እስቲ እንደገና ኃያላን በሉ። እግዚአብሔር ኃያላን ያድርጋችሁ ጨምሮ። ይህንን ሐሳብ እየጸለይኩ ፕሮግራሙን ከያዝኩ በኋላ እግዚአብሔር ምን ልበላቸው አልኩኝ። ምን ልበላቸው? አልፎ ይሄዳሉ በላቸው አለ። አልፎ ይሄዳሉ። በቃ መልእክታቸው ይሄ ነው። ርዕሱ ከነገርኳችሁ ስብከቱ እናንተ ጓዳ ላይ ስበኩት። አልፎ ይሄዳሉ። ገራሚ ነገር ነው። ምን አልከኛል? አልፎ ይሄዳሉ በላቸው አለኝ። እነሱ ያውቃሉ፣ ባለራእዩም ያውቃል፣ ኃያላኖቹም ያውቃሉ። ምንድነው? አልፎ ይሄዳሉ። ይሄ ቃል ብቻ ለወገኖቼ ሆይ የሚያዋልድ ቃል ነው። ለምንድነው ይሄ ቃል ወደ እኔ የመጣው ብዬ ጌታ ፊት ስናገር እግዚአብሔር አምላክ ዳርቻ ተቀምጧል። ብዙ ዳርቻ ላይ ደርሶ ብዙዎች ተመልሷል። የኢኮኖሚያቸው ዳርቻ፣ የትምህርት ዳርቻ፣ የአገልግሎት ዳርቻ፣ ዳርቻዎችን ሁሉ አልፎ ይሄዳሉ አለ። ሃሌሉያ! አልፎ ይሄዳሉ አለ። በቃ አለቀ። እግዚአብሔር አልፈ ትሄዳለህ ብሎ ካለ መልእክት አለ ማለት ነው። እንቅፋቱን፣ ከበባውን፣ ሰልፉን፣ ንቀቱን፣ ትችቱን፣ አሉባልታውን፣ ውሸቱን አልፈ ትሄዳለህ። ማጃካ ቦረጄኔ በጋሲያ አልፈሽ ነው የምትሄጂው። እግዚአብሔር ያሳልፋል። ሁኔታው አይመስልም። እግዚአብሔር አልፎ ይሄዳሉ አለኝ። ኃያላን ስሙኝ፣ መልእክታችሁ ይሄ ነው። መልእክታችሁ ስለሆነ ነው የምነግራችሁ። አልፎ ይሄዳሉ። የጠላትን ከበባ አልፎ ይሄዳሉ። የሥጋን ቅናት አልፎ ይሄዳሉ። ውሸታሞችን አልፎ ይሄዳሉ። ክልከላውን አልፎ ይሄዳሉ።
የንጉሡን ልብ ደስ የሚያሰኙ ንጉሡን ልብ የሚያሳርፉ በጭንቅ ቀን አብሮ የታጠቁ የተሰለፉ እግዚአብሔር አዘጋጃቸው ኃያላን ዳዊትን እንደዚህ አሉ። ችግር የለውም አሉት። ልብ ያውደቅ እንቀደዋለን አሉ። አሜን። ይሄ ልብ ይሁንላችሁ። አሁን የዳዊት ልብ አይደለም፣ የጌታ ልብ የሚያሳርፍ እግዚአብሔር ይቀዳልኝ ያለው ነገር አለ። ሕይወት ይቀዳ ብሎ ጌታ ያዘጋጀው ራእይ አለ። ኃያላን ቀዶ የሚሄዱት ዛቻ የማያቆማቸው ከበባ የማያስፈራራቸው ንግግርና ትጥቅ የማያስፈራራቸው እግዚአብሔር አምላክ ቀዶ የሚሄዱ ኃያላን አሉ አለ። ሃሌሉያ። ሰሜኑን ቀዶ የሚገቡ፣ ደቡቡን ቀዶ የሚገቡ፣ ምዕራቡን ቀዶ የሚሄዱ፣ ምስራቁን ቀዶ የሚሄዱ ኃያላን እግዚአብሔር እየጠበቀ ያለው ጥሩ ጫት ነጋዴውን አይደለም። እግዚአብሔር እየጠበቀ ያለው ኢኮኖሚስቶችን፣ ሳይንቲስቶችን፣ ፈላስፎችን አይደለም። እግዚአብሔር እየጠበቀ ያለው እውነትን፣ ጽድቅን፣ ወንጌልን የታጠቁ ኃያላን በሃይማኖት የተገደበ፣ በባህል የተገደበ፣ በዘር የተገደበ ቀዶ የሚሄዱ ኃያላን ቀዶ የሚሄዱ በአምላካቸው የሚመኩ እነኚህ ሦስቱ ኃያላን እግዚአብሔር አምላክ ያዘጋጃቸው ለዳዊት ልብ መደገፍ። ማን ያጠጣኛል? ዳዊት ቀርቶ ሲያመጡ እንዴት አመጣችሁ ብሎ ተገረመ። በቃ ልብን ለማሳረፍ ነው አሉ። እንዲህ አድርጋችሁ መድኃኔዓለም ልብ የሚያሳርፍ አገልጋይ፣ ምክንያት የማይቆጥር አገልጋይ አልፎ ይሄዳሉ። ይሄንን ማሰብክ ከሆነ ለቤትሽ፣ ለችግርሽ፣ ለጓዳሽ፣ ለስራ ቦታ እግዚአብሔር የተናገረ መልሰህ ትሰብከዋለህ። ወግን ጠላት እግዚአብሔር ብሎኛል። ወዴት ነው የሚሄዱት? እግዚአብሔር ወደ አዘጋጀው ምንጭ አለ። የሚጠበቅ ምንጭ አለ። የሚቀዱ ምንጮች አሉ። ነገር ግን የተያዙ ያልተለቀቁ የሕይወት ምንጭ ኢየሱስ ወደ ውስጥ ሕይወታቸው እንዳይገባ ሊቀዳ የሚገባ የሰማይ ንጉሥ እየጠበቀ ያለው አጀንዳ አለ። አንዳንዶቻችሁ በስራ ቦታችሁ፣ አንዳንዶቻችሁ በራእያችሁ፣ በእውቀታችሁ፣ በህልማችሁ ከዚህ ቤተ ክርስቲያን ውስጥ እግዚአብሔር አምላክ ለኢትዮጵያ ጉብኝት መፍጠን ምክንያት የሚሆኑ ለምድራችን መጎብኘት ምክንያት የሚሆኑ ተረኞች ይነሳሉ። ተራዎችን አንስቶ ተረኛ ያደርጋል። አለቀ። ተራዎችን አንስቶ ተረኛ ያደርጋል። ይችለዋል ጌታ። አባቴ ይችልበታል። እኔ ምስክር ነኝ። ተራ የነበረ ሰው፣ የሞተ አፈር ለብሶ የተቀበረ ሰው እግዚአብሔር መሳሪያ ተቀብሯልና አውጡ ተብሎ የኔ የሕይወት ምስክርነት እንደምታዩኝ አይደለም። ከተቀበረ አፈር ውስጥ ተሸክሞ በስትሬቸር በሱዳን ካርቱም ከተማ ሕይወት ተዘርቶብኝ እንደገና ትንቢት ትናገራለህ የተባለልኝ ሰው ነኝ። ሃሌሉያ! ይሄ ነው ማለት የምታው ሰውዬ ይሄ ነው ታሪኩ፣ ይሄ ነው። ለዛ ነው በኢትዮጵያ ምድር ላይ እግዚአብሔር ጅኒዎችን እንደ መዶሻ ምስማር እንደሚመታ ጅኒ ሲመታ ደስ ይለኛል። አልሰማኝም? ጅኒ ላይ ዘመቻ ኢየሱስ ይባላል ነው የሚመራው። የኔ ዘመቻ ሁሉ ጊዜ ይቀጥላል። የዘመቻው አይነት ዘመቻ ኢየሱስ ይባላል። በቃለቅ ኃያላንን ሳገኝ
ይገርማችኋል፣ ውስጤ ይዘላል። ኃያላን እግዚአብሔር እኮ ለእናንተ ትንቢት እየተናገረ ነው። አንዳንዶቻችሁ ካያችሁት ሁኔታ፣ ከሰማችሁ ድምፅ፣ ከሁኔታ፣ ከአካባቢው፣ ከሰፈር፣ ከኢኮኖሚው፣ ከፖለቲካው፣ ከሶሻል ላይፋቸው የተነሳ በቃ ብላችሁ ኃያልነታችሁ ቀርቶ ጭራሽ እናንተ ራሳችሁ ምን ዋጋ አለ ነገር የምታስቡ ካላችሁ ዛሬ መልእክት መጥቷል። ኃያላን ቀዶ ይሄዳሉ። ይሄ ነው በቃ አለቀ። ከዚህ በኋላ ቅዳሜ የለ እሁድ የለ። ነብዩ ተቸግሮ ካልሆነ በስተቀር አዳራሹን የሚሞሉ ኃያላን ናቸው። ቤተ ክርስቲያን ስትመጡ ኃያላን ሆናችሁ ነው የምትመጡት። ኃያላን ባህሪያቸው ምንድነው? አንደኛ ምርኮ ይማርካሉ። ምን ያደርጋሉ? እስቲ በሉ። አለመማረክ አትችልም። አሹሪው እግዚአብሔር ነው የሚለኝ። ምርኮ የሚማርኩ ከትውልዱ ከቤተ ክርስቲያን የተማረከ የእግዚአብሔር ዕቃ፣ የእግዚአብሔር ራእይ፣ የእግዚአብሔር ጸጋ ማርኮ የሚመልሱ እዚህ መካከል ኃያላን ናቸው አለኝ። ዛስዋይ ሰላምታ ይቀየራል። ገና ሰላም ብለህ ሳትጨርስ እግዚአብሔር ሁኩን ይለቅበታል። እሺ ያለው በሰላምታ፣ እምቢ ካለ በህልም እግዚአብሔር ይሄዳል። እየሰማሽ ነው? እዚህ ጉባኤ መካከል ተራ ሰው የለም፣ ተረኛ ሰው ካልሆነ። እደግማለሁ፣ ተራ ሰው እዚህ መካከል የለም። እኔ ስለማይ ነው። እድሜያችሁን አይደለም፣ እውቀታችሁን አይደለም፣ ምናችሁን አይደለም። እኔ ራእይ ነው እያየዋለሁ። ተረኞች፣ የምድሪቱ ተረኞች፣ የኢትዮጵያ ምድር ተረኞች። ማስፕሬቼ ጋቶኒያስ ተረኞች ስሙኝ። እግዚአብሔር ተረኞች ነው ያዘጋጀው አለኝ። እናንተ አልገባችሁም። ሰው ገና የሚመጣ ይመስላችኋል። እግዚአብሔር አምላክ ኮታውን ሞልቷል። ኃያላንን ፍጠራ 3 ነው የተጠራው። ጌታ እንኳን 12 ነው የጠራው። ከሞን እድል ተሰጣችሁ ለእናንተ። ምን አድርጋችሁ እንደሆነ ባላውቅም እግዚአብሔር እድል ፈጣችሁ፣ ቆጠረላችሁ። ያንን ድካማችሁን ቆጠረላችሁ። ዋው! ይኸውላችሁ እኔ ጨርሳለሁ። ስሙኝ። ተረኞች ኃያላን ሁል ጊዜ የሚታወቁበት መታወቂያቸው ምርኮን የሚማርኩ ናቸው። አይማረኩም፣ ይማርካሉ። በቃ እቺ ቤተ ክርስቲያን በዚህ የተባረከች ናት። ከዚህ በኋላ ባዶ እጅ ዝም ብሎ መሄድ ቀስ ብሎ መሞት ነው። ዝም ብሎ መኖር ቀስ ብሎ መሞት ነው ፊሎሶፊው። ዝም ብሎ መኖር አይቻልም። ኃያላን ዝም ብሎ አይኖሩም። ባህሪያቸው ነው። የታጠቁት ነገር ነው። እግዚአብሔር አምላክ በላችሁ ላይ ይህንን ቃል አውጇል። መንደራችሁን የምትማርኩ፣ መስሪያ ቤትን የሚማርክ ቅባት፣ ድርጅት ውስጥ የምትገቡበት የትኛውም ቦታ እግዚአብሔር በክብሩና በቅባቱ በሕይወታችሁ እየገባ ምርኮን ይማርካል። ቤተ ክርስቲያን ሄሎ፣ የዝምታ ጊዜ በዚች ቤተ ክርስቲያን ተሰብሯል። 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 ምን ማለት እንደሆነ ልንገራችሁ።
እና ኃይሌና ቀነኒሳ ስሮጡ ክብረ ወሰን ነው የሚሰብሩት። በጣም ደስ የሚለኝ እኔ መሮጣቸው አይደለም፣ ክብረ ወሰን ሲሰብሩ ነው። በእነንትና ተይዞ የነበረው ክብረ ወሰን ኢትዮጵያዊ ቀነኒሳ፣ ኢትዮጵያዊ ኃይሌ፣ ደራርቱ ምናምን እያሉ ክብረ ወሰን ሰበሩ ሲባል ሄላለሁ። ልክ እንደ መንፈሳዊ ጦርነት ነው የማየው። አልሰማኝም። ቤተ ክርስቲያን አገልጋይ፣ ዘማሪ፣ ነቢይ፣ ሐዋርያ ይኸውላችሁ ክብረ ወሰን የሚሰብሩት ከዛሬ ጀምሮ ይነሳሉ። በዘፋኞች የተያዘው ክብረ ወሰን በነብዩ ይሰበራል። በጠንቋዮች የተያዘው ክብረ ወሰን በነብዮች ምክንያት ይሰበራል። በአንቺ ምክንያት ይሰበራል። ጆሮ ያለው ይስማ። የኢኮኖሚው ክብረ ወሰን የሚሰበርበት በዚህ ጉባኤ ምን ማለት ነው? ምን ማለት ነው? ጾም ጸሎት ይዘ ደሃ ይሆናለሁ ብለህ ከዛሬ በኋላ ብትጸልይ ራሱ ድህነት ይሸሻል። ራሱ ድህነት ይሸሻል። ባርከኝ አይደለም እኔ እንደው ምልክት ይሆናለሁ ደሃውኝ ብለህ ብትለምን ከቅባቱ የተነሳችን አልሰማኝም። ጸልይልኝ ብቻ አይደለም አሁን መሆን አይቻልም። እምቻለው አንድ ነገር ነው። ኃያላን ምርኮ ጋር ያምራል። ክብረ ወሰን ባንቺ ሲሰበር እግዚአብሔር ከሰማይ ይደሰታል። አሜን አሜን። ጌታ ነው ያለኝ ነብዩ። ክብረ ወሰኖች ናቸው የሚሰበሩት አለ። በመንፈሳዊ ዓለም ኮምፒቲሽን አይደለም፣ በቅናትም አይደለም፣ በቅባት ሰምተኛል። ኖርማሉን እየኖራሉ ብትል አትችልም። አብ ኖርማል በቃ ያለ በመንፈሳዊ ነገር የተነካች በቃ እንዲህ ያለ ሰው አስተሳሰባቸው ይለያል። ሰው ሁሉ የለም ስል አለ ይላሉ። ሞቷል ሲባል አለ ይላሉ። ሲቀይር እግዚአብሔር አይቻልም ብሎ ዜና ሲመጣ ይቻላል ይላሉ። ይሄ ማለት ነው እግዚአብሔር ብላችሁ ላይ እያወጀ ያለው ቃል አልፎ ይሄዳሉ ስል ሚሽን ሰጥቶ ነው ጌታ። ሚሽን ሰጥቷችኋል። አሁን እናንተ የምትገቡበት አገልግሎታችሁ ቤተ ክርስቲያን ራእይዋ አገልግሎቷ ከዚህ በኋላ ዳርቻ ላይ አይደለም፣ ዳርቻን ሰብሮ የመውጣት ጊዜ ሆኗል። በቃ አሁን እስከ ዛሬ ዳርቻ ላይ ነበር። ደርሳችሁ ነው የምትቆሙት። ነብዩ እየደረሰ ይቆማል። ሰልፉ ሲበዛ፣ ቀስቱ ሲበዛ፣ ንፋሱ፣ ወጀቡ፣ ማዕበሉ ሁሉ ሲፈራረቁ ይደርስና ይቆማል። የት ዳርቻ ድረስ። አሁን ግን ዳርቻው ተሰበረ። ይሄን ለማወጅ ነው የመጣው። በመንፈሳዊ ዓለም ያለው ወደ ገሃዱ ዓለም አውርጄ ተናገርኩ። ለቤታችሁ ተናገርኩ። ለአገልግሎታችሁ ተናገርኩ። የኃያላን ባህሪ ይስማማሉ፣ ይግባባሉ፣ በአንድ መንፈስ ይነዳሉ። ሄሎ። ምክንያቱም የሚሄዱት ጠላት ሰፈር ነው። የሚገቡበት ሰፈር የተከበበ ነው። እርስ በርስ ቢለያዩ አይችሉትም። ከሞን እግዚአብሔር የሚላችሁ እንደዛ ነው። አንድ ልብ፣ አንድ መንፈስ። በሐዋርያት ላይ እንደነበረው መንፈስ፣ በነቢያት ላይ እንደነበረው መንፈስ አንድ ሆኖ የሚገቡበት ነገር ምርኮን ቀርቶ ይመጣሉ። የሚገርማችሁ እነኚህ ኃያላን ውሃ ነው የቀዱት። ቀጥሎ ግን ሌላ ቦታ ላይ የሚሉት ምንድን ነው የሚያደርጉት? ዳዊት ኃያላን ይዞ ሲሄድ የሱ የተማር በጽግላይ የምትባል ከተማ ላይ የሱን ነገር አቃጥሎ ምርኮ ማርኮበት ሲሄዱ ሲመለስ የሚገርማችሁ የዳዊትን ብቻ ለም የማረከው ከዚህ በፊት ተማርኮ የተወሰኑትን ምርኮ በሙሉ እየነዳ መጣ። ከዚህ በፊት የተማረኩትን በነ ፓስተር እንትና በነ ነብይ እንትና በየሐዋርያ በወንጌላዊ ከለ ሲሰራ ይኖሩ ተማርኮ የተቀመጡ ዕቃዎች፣ ማሰንቆች፣ ከበሮ፣ ሄሎ ፈውሱ፣ ተአምራቱ እየነዳ ይመጣል። ሃሌሉያ!
የምስራች እየነዱ የሚያስመልሱ እግዚአብሔር አምላክ ይነሳሉ አለኝ። አሁን ወገኖቼ ሆይ አገልግሎት በራሱ ተአምራት ከሌለው አይጣፍጥም። አገልግሎት ክብር ከሌለው ስጋዊ ነው። አገልግሎት ጸጋ፣ ራእይ፣ ህልም የማይገለጥበት ከሆነ ድካም ነው። እግዚአብሔር ኦፕሬሽኑን ከፍቶ ለቆታል። አልፎ የሚሄዱ ኃያላን ናቸው አለኝ። ስለ እናንተ እኮ ጌታን ይባርካሉ። በኢትዮጵያ ምድር ላይ በከፍታ ላይ እንገናኛለን። በስቴዲየሞች ላይ እንገናኛለን። እንዴት ይሆናል? እግዚአብሔር ያደርገዋል። ይሄ ቃል እንዲሁ ወደ ሰማይ አይመለስም። እንዲሁ አይመለስም። ይሄ ቃል ምን የሚል ቃል? ኃያላን አልፎ ይሄዳሉ የተባለው። ቀበሌ እንኳን ማለፍ አቃተኝ የምትል፣ ቀበሌ እንኳን አልፌ አላቅም የምትል፣ መንደር አልፋችሁ ማታቁ የሚመስላችሁ የተሸከማችሁት የእግዚአብሔር ጸጋ በእናንተ ላይ ፈሰሰው። የተጸለየላችሁ የታጠቃችሁ ጸጋ እንጀራው ተጋግሮ ቁጭ ብሏል። ከዚህ በኋላ የሚያሰማ ምጣድ ሆናችሁ ታወጣላችሁ። ሃሌሉያ! የሚያሰማ ምጣድ ሆናችሁ እንጀራውን ታወጣላችሁ። ጌታ ይባርከው። ነብዩ እየጋገረ ከዚህ በኋላ እንጀራ አውጪዎች ነው የምትሆኑት። እንጀራ ይውጣላችሁ። እባርካችኋለሁ። እንጀራ ይውጣላችሁ። የሚሰማ ምጣድ ያድርጋችሁ።